በተለያየ ጊዜ በሰራቸው አደገኛ ወንጀሎች በብዙዎች የሚታወቀው ፑሽ ቲ ሴኩሪቲ ጋርድ ላይ ተኩስ በመክፈቱ ለ5 ዓመት ተፈርዶበት ነበር። ነገር ግን በቅርቡ የእስር ጊዜውን ሳይጨርስ 3 ዓመት ብቻ እንደታሰረ ከእስር ተፈቷል። በዚህ ቪዲዮም የሰራቸውን ወንጀሎችና ሙሉ የሙዚቃ ታሪኩን እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቢያንስ ይህን ቪዲዮ 500 ላይክ እናስገባው። ወደ ቪዲዮ። ሎንትሬል ዶኔል ወይንም ፑሽ ቲ የተወለደው ኖቬምበር 8 1999 ሜምፊስ ቴነሲ ነበር። ሜምፊስ ውስጥ ያለው የግድያ ወንጀል ከዓመት ወደ ዓመት በከባድ ደረጃ እየጨመረ ሄዷል። ጭራሽ ሳውዝ ሳይድ በሚገኘው ኬን ክሪክ አፓርትመንት መኖር ደግሞ በጣም አደገኛ ነው። እነ ፑሽ ቲም የሚኖሩት እዚህ ሰፈር ሲሆን የጌንግ አባል የሆነው አባቱ ሞቦስም ቤተሰቦቹ ላይ ጉዳት እንዳይደርስ ይከላከላል። የነ ፑሽ ቲ አባት በጣም አደገኛ የጌንግ አባል ሲሆን ሞብ ታይስ የተሰኘ የራሱ የሪከርድ ሌብልም አለው። ፑሽ ቲም በአካባቢው ባሉ ሰዎች ኢንፍሉዌንስ የሚደረግ ሲሆን በተለይም አባቱ የሚያደርጋቸውን ነገሮች ለመሞከር በጣም ይጥራል። አባቱም ሻይስቲን ወደ ስቱዲዮ የሚወስደው ሲሆን የተለያዩ የሙዚቃ መሳሪያዎችንም ያለማምደው ነበር። ነገር ግን ፑሽ ቲ በጊዜው ባስኬትቦል ነበር የሚወደው። 11 ዓመቱ እያለም ምክንያቱ ባልታወቀ ወንጀል በጁቬናይል ተቀጣ። ሜምፊስም ለፑሽ ቲ በጣም የከበደችው ሲሆን በተደጋጋሚም ሰዎች ሲሞቱ በአይኑ ተመልክቷል። ከትንሽ ጊዜ በኋላም ትምህርት ቤት መሳሪያ ይዞ በመሄዱ ከሚድል ስኩል ተባረረ። በ14 ዓመቱም በድጋሚ የታሰረ ሲሆን የሰራው ወንጀል ግን በሀገሪቱ ሕግ ምክንያት ይፋ አልተደረገም። ፑሽ ቲም በዚህ የሚቀጥል ከሆነ ወይ ሕይወቱ ያልፋል ወይንም ደግሞ ቀሪ ዕድሜውን እስር ቤት ያሳልፋል። ይህንን የፈራችው እናቱም ልጇን ይዛ ወደ ቴክሳስ ትሄዳለች። ፑሽ ቲም ለትንሽ ጊዜም ቢሆን ከወንጀሎች ራቀ። ከወራት በኋላም ወደ ሜምፊስ ይመለስና ድራጎችን መሸጥ ይጀምራል። ጎን ለጎን ደግሞ ሙዚቃ መስራት የጀመረ ሲሆን ከጓደኞቹ ጋር በመሆንም ቾፓ ጌንግ የተሰኘ ቡድን መሰረቱ። ፖሊሶችም ይህ ግሩፕ አደገኛ የሆኑ ወንጀሎችን እንደሚሰራ የተናገረ ቢሆንም ፑሽ ቲ ግን ሙዚቃ ለመስራት ብቻ የተቋቋመ ቡድን እንደሆነ ተናግሯል። በ2018ም ከተለያዩ ጓደኞቹ ጋር በመሆን ትራኮችን መልቀቅ ጀመረ። ቢግ ሰርቲ የተሰኘው ራፐር ጋርም ሄል ናይት የተሰኘ ሙዚቃ ያወጡ ሲሆን በአጭር ጊዜ ውስጥም ሜምፊስ ውስጥ በጣም ተወደደ። ዩቲዩብ ላይ የተለቀቀው ሚውዚክ ቪዲዮም በአሁኑ ሰዓት 18 ሚሊዮን እይታ አለው። አብዛኞቹ ራፐሮች አድርገውት የማያውቁትን ወንጀል በዘፈኖቻቸው ይናገራሉ። ፑሽ ቲ ግን በትክክል በሕይወቱ የተፈጠሩ ነገሮችን ነበር በሙዚቃዎቹ የሚናገረው። ብዙ አድናቂዎቹም የሻይስቲ አስተዳደግ ከባድ እንደነበር የተረዱ ሲሆን ምን ያክል ጨካኝ እንደሆነ ግን ገና አላወቁም። የተወሰኑ ሙዚቃዎችን ያወጣው ፑሽ ቲም ከተለያዩ ሌብሎች ጥያቄ እየቀረበለት ነበር። ከእነዚህ ሌብሎች ውስጥም ሜምፊስ የሚገኙት ሲኤምጂ እና ፔፐር ራውት ክሪው ነበሩበት። እነዚህ ሁለት ሌብሎችም አደገኛ ጦርነት ውስጥ የገቡ ሲሆን የተለያዩ አካላትም ሕይወታቸውን አጥተዋል። ፑሽ ቲም ሁለቱንም ትቶ 1017 ለተሰኘው የጉቺ ሜን ሌብል ፈረመ። ከወራት በኋላም ጉቺ ሜን ጋር በመሆን ስቲል ሪሜምበር የተሰኘ ትራክ ለቀቁ። በዚህ ሙዚቃም ሻይስቲ ሙሉ አቅሙን ያሳየ ሲሆን እንደነ ሊል ቤቢ ካሉ ሜንስትሪም አርቲስቶች ጋርም ኮላብ ማድረግ ቀጠለ። ፑሽ ቲ ዘፈኖቹ ላይ አባቱ ምን ያክል ኢንፍሉዌንስ እንዳደረገው የሚናገር ሲሆን ይህም እንደ ሌሎች ራፐሮች ውሸት ወይንም የፈጠራ ታሪክ ሳይሆን በእውነትም አባቱ በጣም አደገኛ የጌንግ አባል ነበረ። በ2020 ፑሽ ቲ ወደ ኢንዱስትሪው ከመጡ አዳዲስ ራፐሮች ውስጥ አንዱ ነበር። በጣም አደገኛ እንደሆነ የታወቀውም በዚህ ጊዜ ነው። አንድ ቀንም ኢንስታግራም ላይ ላይቭ ገብቶ ቢግ ቡጊ የተሰኘውን ራፐር ይሰድበዋል። ቢግ ቡጊም ብዙም ሳይቆይ ምላሽ የሰጠ ሲሆን ሾው እያቀረበ እያለ ግን የሻይስቲ ጋንግ መጥቶ የግድያ ሙከራ አድርጎበታል። ጁላይ 20 ላይ ቢግ ቡጊ ፐርፎርም እያደረገ ነበር። ከሰዓታት በኋላም የሻይስቲ ጌንግ የሆነው ቾፓ ጌንግ የጥይት ናዳ እነ ቡጊ ላይ ያወርዳል። ነገር ግን ቢግ ቡጊ ላይ ምንም ጉዳት ያልደረሰ ሲሆን ሁለት ንጹሃን ሰዎች ግን ሕይወታቸው አልፈዋል። ለዚህ ግድያም እነ ሻይስቲ የተጠረጠሩ ቢሆንም በቂ መረጃ ባለመገኘቱ ግን ወደ ሕግ አልቀረቡም። ፑሽ ቲ ቢግ ቡጊን ለመግደል ብዙ ሙከራዎችን ያደረገ ቢሆንም በአንዱም ግን ሊሳካለት አልቻለም። 2020 ለፑሽ ቲ ወሳኝ ዓመት ሲሆን በብዙዎች የተወደዱ ሙዚቃዎችንም ያወጣው በዚህ ጊዜ ነበር። ሊል ቤቢ እና ጉቺ ሜን ጋርም ሂት ሙዚቃዎችን ያወጡ ሲሆን ሊል ደርክ ጋር ኮላብ ሲያደርግ ደግሞ ሁሉም ነገር ተቀየረ። ባክ ኢን ብለድ የተሰኘውን ሙዚቃ ከሊል ደርክ ጋር የሰሩ ሲሆን በአጭር ጊዜ ውስጥም 300 ሚሊዮን ስትሪም ስፖቲፋይ ላይ አገኘ። ፑሽ ቲ ለትንሽ ዓመታት ኢንዱስትሪው ላይ የቆየ ቢሆንም በአጭር ጊዜ ውስጥ ግን
እውቅና አግኝቷል። በ2021ም ሻይስቲ ሲዝን የተሰኘውን አልበሙን ለቀቀ። በዚህ አልበምም እንደ ሊል ደርክ፣ ጉቺ ሜን እና 21 ሳቬጅ የመሳሰሉ ታላላቅ ራፐሮች ተሳትፈዋል። ቢልቦርድ ላይም 4ኛ የተቀመጠው ይህ አልበም በአሜሪካ አፕል ሚውዚክ ላይ 1ኛ ነበር የተቀመጠው። ቅድም የነገርኳችሁ ከሊል ደርክ ጋር የሰራው ባክ ኢን ብለድ የተሰኘው ሙዚቃም ለዚህ አልበም ሊድ ሲንግል ሲሆን አልበሙ በደንብ እንዲደመጥም አድርጎታል። ፑሻስቲ ግን ይህንን ሁሉ እውቅናና ክብር አግኝቶ እንኳን የስትሪት ህይወቱን መተው አልፈለገም። ኢቢጂ የተሰኘው ኖርት ሳይድ ኦፍ ሜምፊስ የሚገኘው የጋንግ ቡድን ፑሻስቲን መግደል ይፈልጋሉ። የዚህ ቡድን አባል የሆነው ኢቢጂ ኢጂዝም ባክ ኢን ብለድ የተሰኘውን የፑሻስቲን ታዋቂ ዘፈን ሪሚክስ ይሰራለትና ራሱን ፑሻስቲን ዲስ ያደርገዋል። ከትንሽ ጊዜ በኋላ ደግሞ ኢጂዚ ሊል ደርክን ዲስ ያደርገዋል። በራፕ ኢንዱስትሪው የሚገኙትን ሁለት አደገኛ ራፐሮችን ዲስ ማድረግ በጣም ሪስክ አለው። ዘፈኑ ከተለቀቀ ከሳምንታት በኋላም ኢጂዝን በመኪና እየሄደ ያለ ሌላ መኪና ከጀርባው መጥቶ የጥይት ናዳ ያወርድበታል። የተለያዩ መረጃዎች ላይ እንደተገለጸውም ሰውነቱ ፓራላይዝ እንደሆነ ሲሆን ፑሻስቲም ኢንስታግራም ላይ ይመጣና ሲሰድበን የነበረው ሰው አሁን ፓራላይዝ ሆኗል ብሎ ስቶሪ ያደርጋል። በኢጂዝን እና በፑሻስቲ መካከል የተፈጠረው ጸብ ምክንያቱ ባይታወቅም አንዳንድ ሰዎች እንደሚሉት ግን የፑሻስቲ የሆነው ቾፓ ጋንግ ኢቢጂዎችን እንደዘረፈ ነው። ፑሻስቲም ኢጂዝን ላይ ለተተኮሰው ተኩስ እጁ ባይኖርበትም በ2020 ይያዝና ምርመራ ይደረግበታል። ኦክቶበር 2020 ላይም ሙሉ የፑሻስቲን አድናቂዎች ያስደነገጠ ዜና ተሰማ። ፑሻስቲም በተለያዩ አደገኛ ወንጀሎች ተጠርጥሮ የታሰረ ሲሆን የታሰረበትን ምክንያትም ልንገራችሁ። ፑሻስቲ ማክላረን መኪና ተከራይቶ ዊድ፣ ሊን እና ስኒከር ለመግዛት ወደ አንድ ፓርኪንግ ቦታ ሄደ። ሻይስቲና ጓደኞቹም ወደ ቦታው አብረው የሄዱ ሲሆን አንዱ የሻይስቲ ጓደኛም መሳሪያ አውጥቶ ሻጩን ይመታዋል። ወዲያውም ሁሉም በመኪናቸው ከቦታው ያመልጣሉ። ነገር ግን ፑሻስቲ $40,000 የያዘ ቦርሳ መሬት ላይ ጥሎ ነበር። በሴኩሪቲ ካሜራ የተቀረጸው ፉቴጅ ከታየ በኋላም ፑሻስቲ ይያዝና አንድ ቀን ከታሰረ በኋላ በዋስ ይለቀቃል። ነገር ግን አሁንም ፑሻስቲ የስትሪት ሜንታሊቲውን ሊተው አልቻለም። ሚያሚ ውስጥ በሚገኝ ስትሪፕ ክለብ ውስጥ እያለም ከሴኩሪቲ ጋርድ ጋር ይጣላል። ወዲያውም አካባቢው ላይ ውጥረት የሰፈነ ሲሆን ፑሻስቲም ሽጉጥ አውጥቶ ወደ ሴኩሪቲው ይተኩሳል። ነገር ግን ሴኩሪቲውን ስቶ የሌላ ሰው እግር ይመታል። በዚህ ምክንያትም ፍርድ ቤት ሻይስቲ ለህብረተሰቡ አደጋ ነው በማለት መረጃ እስከሚጣራ ድረስ እስር ቤት እንዲቆይ ይደረጋል። በ2022ም በተለያዩ ወንጀሎች ጥፋተኛ ሆኖ በመገኘቱ ለ5 ዓመት ተፈረደበት። በጊዜውም ብቸኛ ፍቅር ሲያሳየው የነበረው ሰው ጉቺ ሜን ሲሆን የተለያዩ ኢንተርቪዎች ላይ ሲቀርብም ለፑሻስቲ ድምጽ የሆነው ነበር። በቅርቡም ኦክቶበር 6 ላይ ፑሻስቲ ከእስር እንደተፈታ ሲወራ ነበር። ለ5 ዓመት ተፈርዶበት የነበረ ቢሆንም በተለያዩ ምክንያቶች 2 ዓመት ተቀንሶለታል። ወዲያው ከእስር እንደተፈታም ከነ ጉቺ ሜን ጋር በመሆን ሴሌብሬት ያደረጉ ሲሆን የተለያዩ ኢንተርቪዎች ላይም እየቀረበ ይገኛል። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።